ኢራን ከአሜሪካ ጋር አንዳችም ድርድር አናድርግም በማለት አስደንጋጭ መግለጫ ሰጥታለች። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ መድረሱን የሚያመላክት መግለጫ ከኢራን በኩል ተሰጥቷል። መሪዋ የተገደለባት ኢራን ባጭሩ ለአሜሪካና ለእስራኤል ጥቃት ትንበረከካለች ቢባልም እስካሁን በርካታ አጸፋዎችን በመመለስ ጠንካራነቷን እያሳየች ትገኛለች። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን የሚሳኤል ጥቃቷን አጠናክራ ለመቀጠል ሙሉ ዝግጅት እንዳላት በይፋ አስታውቋል። ሚኒስትሩ ለአሜሪካው ፒቢኤስ የዜና አውታር በሰጡት ቃለ ምልልስ ከአሜሪካ ጋር የሚደረግ ማንኛውም አይነት የሰላም ድርድር በአሁኑ ወቅት ከአጀንዳችን ውጪ ነው በማለት ጠንከር ያለ አስተያየት ነው የሰጡት። የመግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ግጭት በጣም በቅርቡ ያበቃል የሚል ተስፋ ሰጪ ንግግር ባደረጉ ማግስት ነው። ሆኖም የአባስ አራግቺ ንግግር የትራምፕ ግምትን የሚያጣጥልና በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ግንኙነት ይበልጥ ገደል ውስጥ የሚከት ሆኗል። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ሙሉ በሙሉ ተቋርጦ የሚገኝ ሲሆን የቴህራን ጥቃቱን እንቀጥላለን የሚለው ዛቻ የቀጠናውን ስጋት ወደ ከፍተኛ ደረጃ አድርሶታል። ዓለም አቀፍ መገናኛ ብዙሃን እንደዘገቡት ከሆነ የኢራን ወታደራዊ ቁርጠኝነትና ዲፕሎማሲ በሩን መዝጋት በቀጣይ ቀናት ሊከሰት የሚችለውን ግጭት አሳሳቢ አድርጎታል።